አንተ ስጠይቅ አትመልስም አይደል? አላህ በፈለገው ነገር ይምላል። ፍጡር የሱ ስለሆነ ሁሉም ነገር የሱ ስለሆነ በምታዩትም በማታዩትም ነገር አለው ይላል። በሰይጣን ሊምል ይችላል። አምላክ የእሱ ስለሆነ በሁሉ ነገር ይምላል እኮ። በምታዩትም በማታዩትም እምላለሁ ይላል በቁርአኑ። እሺ በሰይጣን ይምላል። ሰይጣን የማይታይ ነው እንዴ? ሰይጣንን የፈጠረው ማን ነው? እና በሰይጣን ይምላል ማለት ነው። አልፈለገማ አምላክ የእሱን። ለምሳሌ ምን መሰለ፣ ሰይጣን የፈጠረበትን ለምሳሌ ጅን ነው። አሁን ሸይጣን ጅን ነው። አሁን በጅን ይምላል አላህ ከፈለገ ፍላጎት ሆን። ለምን? የአፈጣጠሩን ታላቅነትን ለማሳየት ይምላል። ጅን ይምላል። ስማሙ ጅን እንዴ ፍጡር እኮ ነው። ምን ችግር አለ? ምን ችግር አለ? የአንተ አምላክ አጋንንትን አልፈጠረም እንዴ? ፈጠረ። ግን የኔ ስለዚህ መፍጠሩ የእሱን ችሎታ አያሳይም? መፍጠሩ አይ እኛ አምላክ የእሱን ችሎታ አያሳይም? የአንተ አምላክ እሱ መፍጠሩ መድኃኒዓለም አባቴ በሰይጣን አይ በሰይጣን ይምላል አላለም። እኛ ማስረጃ ክፈት። እሺ ትልቁ ላይ ላድርገህ። በሰይጣን ይምላል ያለበት ማስረጃ ክፈት። አሁን በጂኒ ይምላል አልከኝ እኮ ብራዘር። ጂኒ ፍጡር እኮ አጋንንት ነው። አጋንንት ፍጡር ናቸው። አጋንንት ፍጡር ናቸው። ኦኬ ልክ በሰው እንደሚምለው ሁሉ በጂኒዎች ይምላል። ስለዚህ ማስረጃ የለህም። እናመሰግናለን። አየህ እንደዚህ ነው። በቃ የእናንተ ማስረጃ የለም። እሺ እግዚአብሔር የምንለው ሴቶችን የሚያስደፍረው ቆይ እግዚአብሔር ሴቶችን የሚያስደፍረው መልስ በቃ ጨረስን እኮ እኛ መለስን። ኢብራሂም መለስ አለቀ። ኢብራሂም መለስ በሰይጣን የሚምላ ፈጠን ያለ አወራረድ። እሺ ሌላ አለ። ሌላ ፍላሽ አባቴ እንዴት ነህ? ምን እሺ ነው ጥያቄ ምናምን ተፈጠረብህ ወይስ እንዴት ነው? መጠየቅ ፈልገህ ነው ወይስ እንደገና አለ ኢብሮ ወይ አባቴ? አረ ምን እሺ ነው ኔትወርክ። እሺ መሲ ሰላም ብያለሁ። ሰላም ላንተ ይሆን። ሰላም። እሺ ልጠይቅሽ እንደ ሴት እግዚአብሔር ሴቶችን ከተደፈሩ በኋላ ለምንድን ነው አግቧቸው የሚለው? የተደፈረ ሴትን ምን አልክ? የተደፈሩ ሴቶችን እግዚአብሔር ለምንድን ነው አግቧቸው የሚለው? አግባቸው። ለምሳሌ አሁን አንቺ እህት አለችሽ ወይ ልጅ አለችሽ? ምሳሌ አለ ይመስገን መድኃኒዓለም አለቻው ልጅ። እሺ ልጅሽን አንድ ሰው ቢደፍራት ያ የደፈራት ሰውዬ ቢያገባት ትስማሚያለሽ? በግዴታ ማለት ነው። በግዴታ ቢያገባ ማንም አይስማማም። ምንድን ነው በግዴታ እንዴት አግባት ይላሉ? ለሱ የሚገባው ቅጣት እንሰጣለሁ እንጂ ሲጀመር ልጅሽን የደፈረ ሰው ጋር ልጅሽ ተጋብቶ እንዲኖር ትፈልጊያለሽ? እሺት ያለሽ ትስማሚያለሽ? እሱ እንጃ ትስማሚያለሽ? እኔ አሁን እኔ ብሆን ማለት ነው እኔ የደፈረ ልጄን ምናምን እህቴን እናቴን ቢደፍር እንዴ ምን ሆነሽ ነው? እህቴ እናቴን ቢደፍር ይቅርታ አፈቅሬ እሱ አላፈቀረችም። እኔ አፈቅሬ ነው የደፈርኩት። ማግባት ፈልጋለሁ ካል ይሰጣሉ። ትሰጪዋለሽ? ቁም ነገር እኮ ነው እያልኩ። ለምሳሌ ሄቨንን ታውቂያታለሽ? ሄቨንን ታውቂያታለሽ? የተደፈረችዋ ልጅ ማለት ነው። ያኔ የሞተችው አካል። አሁን እሷን ልጅ የደፈራት ሰውዬ በግዴታ ያግባት ከተባለ ትስማሚያለሽ? በስመ አብ ወወልድ ወመንፈስ ቅዱስ። ሲጀመር እሷ ጊዜ መቼ ደረሰና ግዴታ አግባ ይላሉ? በጣም ጥሩ። እግዚአብሔር ምን እንደሚል እኔ እስቲ አንዴ ነኔዎች መጽሐፉን እናየው። መጽሐፉ ምን እንደሚል መጽሐፉ ታሪክ እኮ ነው።
ኦሪት ዘዳግም እና ታሪኩ እኮ እንዲፈጸም ነበር የተደረገው። ፍጻሜም አግኝቶ ነበረ። ምን ሆነሽ? ለትምህርት ነው ያ ታሪኩ ለትምህርት። ኧረ እባክሽ፣ ኧረ እባክሽ መጽሐፍ ቅዱስ ያለው የተቀመጠው ለትምህርት ነው። ኧረ ዝም በይ። የምን ትምህርት ነው የምታወሪው? እናቱ እንዴ ትምህርት ትለኛለች? ማናቸውም ሰው ድንግልና ያላት ያልታጨችን ልጃገረድ ቢያገኛት፣ እሱ ሌላ ህግ ነው። ደግሞ እሱ ሌላ ህግ ነው። ድጋሚ ታነቢያለሽ አንቺ? አንብቢ። ያው እሺ አንቺ አንብቢ። አላነብም እኔ ካለብሽ ታዲያ እኔ ተይኛ። በቃ እኔ ያመጣሁትን ላንብብ። የራሱ ችግር እኮ ነው። ስለዚህ ማናቸውም እያነበብኩ ነው። ቆይ አቦ እኔ አንቺ አታደንዝዥኝ እባክሽ፣ አታደንዝዥኝ። ለወርዶች ነው እኔ የምትመልሽ ከሆነ መልሽ፣ አለዚያ ወይ እኔ ጋር እንደዚህ ኢብራሂም። ማናቸውም ሰው ድንግልና ያላት ያልታጨች ልጃገረድት ቢያስታት አለ። ድንግልና ያላት ህፃን ልጅ ማለት ነው። ወስዶም ቢደርስባት ቢያገኙት አለ። ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ አለ። 50 ብር ማለት ነው። ከዛ አስነውሯታልና ሚስት ትሁነው፣ በእድሜ ዘመኑ ሁሉ ሊፈታት አይገባም ይላል። እና ትስማሚያለሽ? ዝቅ ብለህ አንብብ። 30 አንብባ። እሱ ማናቸውም ሰው የአባቱን ሚስት አይውሰድ፣ የአባቱን ልብስ፣ ጫማ፣ ሌላ ሁሉም የተለያዩ ህጎች ናቸው። በጣም ብዙ ህግ ነው ያለው እዚህ ላይ። ከህጎች መካከል አንዱ ታገኛለህ እኮ። አሁን ታሪክ እኮ ነው ይሄ፣ ታሪክ ነው። ታሪኩ አንቺ አንብቢና፣ አንቺ አንብበሽ እኔ ጥያቄ ነው የጠየቁት። አንቺ አንብቢና መልስ አንብቢ። መልስ እኮ አንተ ከፍተክ ነበር አይደለም? እሺ አንብብ። አንቺና ራስሽ አንብቢ። አንብቢ። ቆይ ስልኩታል። እሺ ንገር ቁጥር ነው። አዎ ኦሪት ዘዳግም ምዕራፍ 22 ቁጥር 28። እሺ ቆይ ኦሪት ዘዳግም ምዕራፍ 22 ቁጥር 28። Let's get ready to rumble ብሏል ሰውዬው። እሺ and here we go 22 28 እኔ ጥያቄ ነበረኝ። ያው የእኛ ጥያቄ ድንጋይ ነው፣ አይመለስም። አንዴ ይመለስ እና የኛ ጥያቄ ይጠይቃለን። በነገራችሁ ላይ በሴት ዙሪያ እያወራ ነው፣ በሴቶች ጉዳይ እያወራ ነው። ማናቸው ሰው ድንግልና 28 ነው አይደለም? በባዳ ባገኘው ጊዜ ታጨችና ልጃገረድ ጨሃለችና የምታደርጉትንም አልነበረም። ማናቸው ሰው ድንግልና ያላት ሲጀመር አንተ ያነበብኩ ትክክል አይደለም እያለ እሺ አንብብ እስቲ። ይኸው አንተ ያነበብኩና እኔ ያነበብኩ በትልቅ ላድርግ አንተ። እሺ እኔ በአንቺ እንትን አልስቅም፣ ምክንያቱም ሁለተኛ ቋንቋ ጎበዝ ነሽ። እንደውም በአንቺ የሚሳቅ አይደለም። ኦኬ በአንቺ አይሳቅም። ሁለተኛው ቋንቋ 28 አንብብ። ምን ይላል እስቲ? ማናቸውም ሰው ድንግልና ያላት ልጃገረድን ቢያገኝ ወስዶም ቢደርስባት ቢያገኙትም ማለት ነው። ወስዶ የሚለው ቦታ ባዳ ባገኘው ጊዜ በታጨችው እንትና ሌላ ቤት ፈልጊ። እሺ በእናንተ ቋንቋ ሌላ ቤት ሂጂ። በእናንተ ቋንቋ የሚሰራበት ቤት ሂጂ። እና ታዲያ ቋንቋም ካልተግባባን እንዴት ታዲያ? ከባድ ነው። እሺ ወዳጄ አለ? እሺ ጥያቄ አለን። ጥያቄ እየጠየቅን ነው። እኔ እንኳን ስለ መጽሐፍ ቅዱስም ስለ ቁርአንም ማለት ነው። በአጋጣሚ ሳወራ የነገረኝን ልጠይቅህ ነው። እኛ ደግሞ አጋጣሚ እኛም ስለ መጽሐፍ ቅዱስም ስለ ቁርአንም አናውቅም። አጋጣሚ ሰማንና ልንጠይቅ ነው። እስኪ ስጠይቀኝ ፖዘቲቭ አንተ ስለ መጽሐፍ ቅዱስም ስታወራ ስለምሰማ ነው የምጠይቅህ። በቃ እንጠይቅ። እሺ አይላ አለሽ? ሰላም አለይኩም። ወረድሽ? በቃ ውረድሽ። እናገባኝ ነው። እሺ ጥያቄ